እንጃ ከሞት በስተቀር ያልደረሰብኝ ፈተና ብዬ አላስብም። በጣም ብዙ ፈተና ደርሶብኛል፣ ግን በፈተናው ደግሞ እግዚአብሔር ሰርቶኛል። ለብዙ ትውልድ ደግሞ መፍትሄ አድርጎኛል። ጌታ ይባል። ስለዚህ ዛሬ እግዚአብሔር እድል ሰርቶኝ ወደዚህ ቦታ መጥቻለሁ። አክብራችሁ ከጋበዛችሁኝ አባቶቼ፣ ወንድሞቼ እግዚአብሔር አምላክ ይባርካችሁ ለማለት እወዳለሁ። እንዴት ሰዓቴን መጠቀም እንዳለብኝ አላውቅም። ብቻ ግን መንፈስ ቅዱስ እንደወደደ ይስራ። መንፈስ ቅዱስ እንደረበቀ ይናገር። ደስተኞች ናችሁ? ሃሌሉያ ሃሌሉያ። ትናንትና በሙሴ በኤልያስ በሕዝቅኤል በዳንኤል ሲሰራ የነበረው እግዚአብሔር ዛሬ ሊሰራል። ዛሬ ይሰራል። ስንቶቻችሁ ታምናላችሁ? ሃሌሉያ። ከዚህ ማይክሮሰከንድ ጀምሮ እግዚአብሔር ብቻውን ይሰራል። አሜን። እኔ ለምክንያት ቆማለሁ። እግዚአብሔር ብቻውን ይሰራል። አሜን። አሜን ብላችሁ ስትከበሩ ይሆንላችሁ። አሜን። ኧረ ሃሌሉያ። አሜን። አንድ ነገር ልነግራችሁ እወዳለሁ። በመጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 8 ላይ መጽሐፍ ቅዱሳችን አንድ ታላቅ ሴት ብሎ የሚላት የእምነት ሴት አለች። የሚገርማችሁ ነገር በብሉይ ኪዳን ከዘፍጥረት ጀምራችሁ እስከ ሚልክያ ስታነቡ ሴቶችን ብዛም ተጽፎ አታገኟቸውም፣ ግን ወንድን የሚያስንቁ ሴቶች ደግሞ ተጽፎ ታገኟቸዋል። ወንዶች በደከሙበት፣ ወንዶች ባልሰሩበት፣ ወንዶች ለእግዚአብሔር ባልታዘዙበት ዘመን ጀግና ሴቶች ደግሞ በመጽሐፍ ቅዱስ ተጽፎ ታገኟቸዋል። ከነዚህ ጀግና ሴቶች መካከል ይህቺ ሴት ግን መጽሐፉ ታላቅ ሴት ይላል። ለምን ይመስላችኋል? አንድ ጊዜ የነቢያት አገልግሎት ባህሪ ይሰራ የነበረበት ዘመን ላይ ነቢዩ ኤልሳ የሚባል እግዚአብሔር ሰው ሲያገለግለው ከነበረው ከመንፈሳዊ አባቱ ከኤልያስ ጋር ተወራርዶ ወጥቶ ያለውን ነገር አረዶ ከተመለሰ በኋላ የሚገርማችሁ ነገር ቀርሜሎስ ተራራ ላይ ያሳልፍ ነበር። ከእግዚአብሔር ጋር ያወራ ነበር እና ከቀርሜሎስ ተራራ ወደ ሱነም ሲያልፍ ሴቲቱ አየችው። ይህቺ ሴት አየችውና ቅዱሱ የእግዚአብሔር ሰው እንደሆነ ተረዳች። በዚህም ምክንያት ይህንን የእግዚአብሔርን ሰው ለመጋበዝ በመለገስ መጽሐፉ ታላቅ ሃሌሉያ። ዛሬ እኔ እንደ እግዚአብሔር ሰው የምትቀበሉ ሰዎች የዘመናት እንቆቅልሽ ተፈቶላችሁ ነው ብትሆን ለምን ነቅነቅ አድርጋችሁ አሜን ሃሌሉያ ያድራቴና ሴቱ ዛሬ የትኛው ቋሰው ይባታ የትኛው ተቀፋ ይሰንተራ ዛሬ እንታችሁ የትኛው ሰው ፈተናው ነው ተቀበል አሜን ፈሃላ ሰሞራ ከእንዳችሁ ከልብሱ ላይ አይናችሁ እንዳወቁና አሁን ኢየሱስ ላይ አድርጉ። አሜን ሃሌሉያ። ዛሬ የእንዳችሁ 20 ዓመት ሊሆን ይችላል፣ 30 ዓመት ሊሆን ይችላል። የእንዳችሁ የለፋችሁበት የደከማችሁበት ጉዳይ በጌታ ኢየሱስ ስም ዛሬ የእንዳችሁ ተፈትሮ ምትወጣ አሜን። አማሃቲ ጋዶስ ቶቦ ሃላላላባ ሃሌሉያ ያድናል ኢየሱስ አሜን። ሁላችንም የዘፍጥረት መጽሐፍ አብርሃም በዛኡር ምድር ሲኖር በከለዳውያን ምድር ሲኖር እናት አባቱ ያመልኩት የነበረ ግዑዝ የሆነ አካል አለ። አባት እናቱ እየቀረቡት የሚሰግዱለት የሆነ ግዑዝ አካል አለ። በወንዝ ማዶ በጨረቃ የተመሰለ ግዑዝ አካል አለ። ዳዊት እንደተናገረው አማልክት ይሆኑ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው አይን ቦሙ ወኢይሬዩ እዝን ቦሙ ወኢይሰምዑ አንፍ ቦሙ ወኢያጤንዑ እድ ቦሙ ወኢይገሡ እግር ቦሙ ወኢይሐውሩ ወኢይነቡ በጎራይቶሙ ይለዋል። የአሕዛብ አማልክቶች የብርና የወርቅ የሰው እጅ ሥራ ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይጓዙም። ከዚህ በኋላ ያለውን ነገር ስትመለከቱት እርግማን የተሞላበት ቃል ነው።
በእነዚህ አማልክቶች የሚያምኑ ሰዎች ቢኖሩ ይላል ምን ይሁኑ ነው የሚለው? እንደነርሱ ይሁኑ ይላል። እንደነማን? እንደማይሰሙት፣ እንደማይጓዙት። ከባድ የሆነ እርግማን ያለበት ወገኖች፣ ዛሬ በምድራችን ኢትዮጵያ የክርስቲያን ደሴት በምትባለው ምድር፣ የክርስቲያን ሀገር እግዚአብሔር በምትባለው ምድር አይን ያላቸው የማያዩ ብዙ ጣዖታቶች አሉ። እጅግ ከፍ አድርግልህ አንተ። ዛሬ በጌታ በኢየሱስ ከመጣው ቃል የተነሳ በምድራችን የተሰገሰጉ ጣዖታቶች ይደመሰሳሉ። አሜን። አረ ነግረህ አድርግና አሜን በላት። አንተ ቃሉ ይኸውልህ በሁለት በኩል የተሳለ ስለታማ ሰይፍ ነው። አንተ ድንዛዝ ያለ መሰል የተጠረገ ይሆን ምድራችን ኢትዮጵያ ላይ ይብን አሁን የሁላችሁ ነገ ጀምሮ የሚመለክ ጣዖት አለ። እጅግ ከፍ አድርግልኝ። ከመጣው ቃል የተነሳ እግዚአብሔር ይገለብጠዋል። ለምን ነቅነቅ አድርገህ አሜን አትለኝ? ወይኔ እኔና እናንተ ባለንበት ምድር ተለይተን ወጠን ጸድቀናል ብለን የእግዚአብሔር ዕቃ ይዘናል የምንል እኛ ባለንበት ምድር እመኑኝ ጣዖታት አይመለኩም፣ ጣዖታት አይከበሩም። እኔ ባለሁበት አንተ ባለበት ምድር ጣዖታቶች ይሰበራሉ። አምላኬ ሕያው ምስክሬ ነው። ይኸውላችሁ የይስሐቅ ከቀርሜሎስ ተራራ ወደ ሱነም ባለፈ ጊዜ ይልና የምድሪቱ ጭንገፋ ተሰበረ ይላል። ዛሬ እኔ እዚህ ከመውጣቴ የተነሳ አካባቢው ላይ ይገዛለው ያለው ዘንዶ በኢየሱስ ስም ይገለበጥ። ያለ ሐሲሳ በቃ ሊመጣብኝ ነው። እንግዲህ ምንም ማድረጋችን ማላባጋያ ይኸውልህ እመነኝ፣ ነገ ጀምሮ ለውጥ ነው የሚሆነው። ነገ ጀምሮ ሰፈርሽ ላይ ለውጥ ነው የሚሆነው። ለውጥም ይነሳል። እግዚአብሔር ዛሬ ሰይፍ የሚያስጨብጣቸው ዜጎች አሉ። እኔ ነኝ የምትል ከሆነ ዘለህ አሜን በል። ሜላ ባጋንዱራ ላራና ቦራ ረቤ ግሎሪ ቢጋይ ገደለ። ይኸውላችሁ ቁጭ በሉ። ጌታ ይባርካችሁ። በጣም ተባረኩ። ጌታ ይባርካችሁ። አብርሃም የሚባል ሰው ከመጠራቱ በፊት ባዕድ አምልኮ የሚያመልክ ሰው እኔ በቀድሞ በጌታ በነበርኩኝ ጊዜ አይደለም ባዕድ አምልኮ ማምለክ፣ እኔ ራሱን መለክ ነበር። እግዚአብሔር ምስክሬ እኮ ነው።